ያለ በቃ እየተመኘ ጓደኛው ራሱ ጨጓራው ተላጠ ማለት ነው። ምክንያቱም እሷ ከጎኑ ስትመጣ ሌላ ነገር ያወራል። ልክ ደግሞ እሷ ስትርቅበት ደግሞ ፍቅር ያጫውተዋል። እኔ ልጁ የሆነ መጋኛ ነገር ሳይመታው አይቀርም። የጽናት የሚል መጋኛ ነው የመታው። ከጣገቡ መታ ስትቆም ግን ስሜቱን መግለጽና መናገር በጣም ይከብደዋል። ስለዚህ ኪራን እንዴት አድርገን ነው ይሄን ልጅ እንዴት ነው ከእሷ ጋር አንድ እንዲሆንና አብሮ ስሜቱን እንዲገልጽ ወይንም ደግሞ ያለውን ፍቅር እንዲናገር የምናደርገው እንዴት እንደሆነ አላውቅም። በሱ የተነሳ ይሄው ልጅቷ ቤቷን ለቃ ወጣ ከሰው ቤት ነው ያለችው። ግን ደግሞ ፈጣሪ ጥሎ አይጥልምና ደህና ሰው አግኝታለች፣ ጓደኛ ማለት ነው። ቢሆንም ግን ደግሞ ኪራ እያደረገ ያለው ነገር ብዙዎቻችሁን እያናደዳችሁ ነው። የሁለቱ ይዋደዳሉ፣ ፍቅር አላቸው። ግን ደግሞ እርስ በርስ ሲገናኙ ደግሞ በቃ አንተ ነው የሚባባሉት፣ ሴትዮ ሰውዬ ነው የሚባባሉትና ስለዚህ ምንድነው ልናደርግ የምንችለው? እነዚህን ሰዎች አንድ መላበሉን ማለት ነው ውዶቼ። እንዴ እኔ አሁንማ በቃ ልጅቷ ማሳዘነችኝ፣ እሱም ማሳዘነኝ ማለት የሆነ ፍቅራቸውን መገላለጽ አልቻሉ ማለት ነው። እሷም ተፈራዋለች እሱም ይፈራታል። እና እንደውም አሁን ላይ ከጎረቤት የመጡ ጓደኞቻቸው በእነሱ የተነሳ ነው እንደውም ትንሽ እየተደፋፈሩ የመጡትና ጥሩ ጓደኛ ማቾች ወይንም ደግሞ ጥሩ ጎረቤቶች አግኝተዋል ማለት ነው። የሚመክሯቸው ሁሉ ነገር የሚነግሯቸውና ስለዚህ ግን ደግሞ አሁን ላይ ጽናት ስትርቀው በጣም ይጸጸታል፣ ራሱን ይጎዳል በመጠጥ በምናምን ማለት ነው። ልክ ደግሞ ጽናት ከፊቱ መታ ስትቆም ደግሞ ሌላ ነገር ነው የሚያወራው ማለት ነው። ስለዚህ ምንድነው ልናደርግ የምንችለው? እነዚህ ሰዎች እንዴት አድርገን አንድ እናደርጋቸው ማለት ነው ውዶቼ። እና እስኪ የእናንተን ሀሳብን ኮሜንት ላይ አስቀምጡልኝ። ትንሽ ግራ ገብቶኛልም ግራም አጋብተውኛልም ማለት ነው። እና ስለምትሰጡኝ ኮሜንት አስተያየትና ሰብስክራይብም ስለምታደርጉኝ አመሰግናለሁ። ለዚህ ቻናልም አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ የጽናት ድራማ ወዳጆች ማለት ነው። ሰብስክራይብ አድርጉ፣ አዳዲስ ነገሮች ይለቀቅላችኋል ማለት ነው ውዶቼ። እንግዲህ ኪራም ብዙዎቻችሁ ለምንድነው በጸባይ በፍቅር እሷ ሊያናግራት የማይችለው እያላችሁ ነው። እሷ ጋር ከፊት ለፊቷ ሄዶ ሲቆም የሆነ ስሜታዊ ይሆንና ሌላ ነገር ነው የሚናገረው፣ ወይንም ደግሞ ፍቅር እንዳለበት ማሳወቅ አይፈልግም ኪራ ማለት ነው። ኪራም እጅ አይሰጥም፣ ጽናትም እጅ አትሰጥም። ማንኛቸው ተሸንፈው ፍቅራቸውን እንደሚናገሩ ግን አላቅም ማለት ነው።